ዱባይ ውስጥ የደፈራት ያስደፈረቻት የጃዛ ቤት አከራይዋ ናት ታሜ። ያንን ያስያዝነው ልጅ ገባል። ስንቱ ሴት ነው ሴትነቱን የሚጠላው በእነዚህ ቆሻሻ አንዳንድ ወንዶች ምክንያት ማለት ነው። ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳን ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገ ቶሎ ተለውጬ እሄዳለሁ ስለሚሉ ሴቶች እናት ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሜ የወሰድናት ፖሊስ ጣቢያ የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦች ሴት ናችሁ ስንላት ወሎ ናችሁ አለች። በጣም ትንሽ ልጅ ናት። ታሜ አይቷታል። ትቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ። ታሜ ሄዱ በሚችለው ቋንቋ ሲናገር አክብሯት። ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድን ነው ያለው? እኔ በኖርማል አይደለም የደፈርኳት እጄ ነው ማህፀኗ ውስጥ ያስገባሁት ብሎ ተናገረው። እዚህ ጃይታታል ታሜ። እንግዲህ ተመልካቾቼ ቪዲዮውን እስከ እንዳያችሁት ነው። እጅግ በሚያሳዝን ሁኔታ በገዛ ዜጋዋ እንግዲህ ምን እንደመሰለች እቺ ልጅ ትንሽ በቪዲዮም ለመግለጽ ሞክሬያለሁ። በጣም ነው የሚያሳዝነው። እባካችሁን ይሄንን ቪዲዮ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ አይነት ለስደት መምጣት ለሚፈልጉ ምንም ለማያውቁ አድርሱልኝ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን። እንግዲህ እቺ ልጅ በዱባይ ምድር በገዛ ዜጋዋ ተደፍራ ተደብድባ እኔ ምለው ምን አይነት ጭካኔ ቢሆን ነው ማለት እግዚአብሔር ምን አይነት በተለይ ደላሎች እኔ ምንም ማለት ከምድረ ገጽ ማለት ነው ፈጣሪ ብናርጎ ያጥፋችሁ ብናርጎ ማለት ነው። አሬ ያጥፋችሁ። ውሽ ስንትን የሴት ልጅ ህይወት አበላሻል። ስንትን እንልካለን ብላችሁ አዲስ አበባ ላይ እያፈናችሁ እያስቀመጣችሁ ስንቱን ያለ ፍላጎቱ ደፈራችሁ። እሱ አልበቃ ብሏችሁ ስደት ከመጣችሁ ደግሞ ኮንትራት ቤት እናስቀምጣለን እያላችሁ የስንቱ ህይወት አበላሻችሁ። ወዮላችሁ። አንድ ቀን በቤታችሁ መግባቱ እግዚአብሔር ምስክር የጊዜ ጉዳይ እንጂ አይቀራትም። እያንዳንዳችሁ ላደረጋችኋት ዋጋ ትከፍላላችሁ። ጭራሽ እኔ እምለው ደፈራት። የመድፈሩ ሳያንስ ድብድብ ቅጥቅጥ። እንግዲህ ከንፈሯን አይታችኋል፣ ጉንጮቿን አይታችኋል። መግቢያ ላይ እንዴት እንዳባበጠች አይታችኋል። ይሄንን በቃ ጭራሽ እስቲል ጆሮዋ ሁሉ ተነቅሏል። ትንሽ ነው የያዘው። ምን አይነት አረመኔ ብትሆን ነው ይሄን ያህል? ፎቶም ይኸው ለጥፌላችኋል። ምን አይነት አረመኔ ጨካኝ ቢሆን ነው ይሄን ያህል? የሰው ልጅ በስንት ነገር ነው የሚበድላት። መደፈሯ ሳንስ ከብሯ መዋረዷ ሲያንስ ጭራሽ መደብደብ እስቲል ከንፈሯ በጣም ነው የሚያሳዝነው። አንዳንዴ በስደት እንደዚህ አይነት ግፍ መከራ ይደርሳል። በቅርቡ አይታችኋል። በደላላ ቤት በእሷ ግፊነት ለአረብ ሸጣ አስረግዛ ወደ ሀገር ልትልክ ስትል ኤርፖርት ላይ እንደዛ ተዋርዳ የእሷ አጀብ ሳይባል ይሄ በጣም የሚያስደነግጥ ነገር የተሰማው። እኔ የምላችሁ ደላሎች ነፍሳችሁ ይማራል። እንደው እኔ ሌላ ይፍራ ነገ ይደርስብኛል ፈጣሪ። በስደት ይሄን ያህል ገፈት የሚቀምሰው በተለይ ለስራ ብለን ለብዙ ነገር ቤተሰብ ትተን ይወጣል። ኢትዮጵያ ላይ ሲገባ ሀገሪቷ በሰሜን በደቡብ በምዕራብ ሰላሟ የለም። ሰላሟ የተረበሸ እንደው ማለት ደስታ አትስሙ የተባለና የተረገመን ይመስለኛል። የእውነት እጅግ በጣም የሚያሳዝነው እጅግ በጣም ለወላጆቼ ሰርቼ ለማንኛውም አሳልፋ ያልፈልኛል ብላ መጣ በስደት ይሄ ሁሉ ግፍ የሚደርስባት ምን ስላጠፋች? እናንተም ደግሞ እንደዚህ የምታደርጉት ደላሎች ምን ስለሆናችሁ ነው? ይሄ ልጅ እንግዲህ ደላላ ነው፣ በዱባይ ነው የሚኖረው። ይሄንን ድርጊቱን ካደረገ በኋላ እሷን እንደዚህ ቀጥቅጦ ብዙ ነገር ስቃይ ካደረገ በኋላ ያደረገው ድርጊት ምንድነው? የድፍረቱ ቢዘት ትኬት ቆርጦ ወደ ኢትዮጵያ ማምለጥ ነበረ። ለምን ኢትዮጵያ ላይ ያለው ህግ ወይ ቀጣ አድርገዋል ወይ ይለቀዋል።
ህጉ እንደላላ ስለሚቀጥታ ምንድነው ወደ ኢትዮጵያ መሳፈር ነበር ያለው አማራጭ። ነገር ግን በአንዳንድ ጠንካራ እህት ወንድሞች ተይዞ ለህግ ቀርቧል ማለት ነው። መጨረሻው ላይ ማንም ሰው ደስ የሚለው አረብ ሀገር ላይ ማንም ሰው ወንጀል ሰርቶ ሊያመልጥ አይችልም፣ አይታሰብም። ደግሞ በተለይ አሁን ወደ ስደት እያመጡ ያሉ ልጆች እጅግ በጣም በእድሜ ትንንሽ ናቸው። ምንም የሆነ ችግር እንኳን መቋቋም የማይችሉ ናቸው። እግዚአብሔር በሚያውቀው መቋቋም አይችሉም ችግሩን ራሱ። የሆነ ሰው እኮ ጠንከር ብሎ ትንሽ እድሜ እንኳን ድረስ ችግሮቹን መቋቋም ይችላል። እነኚህ እንኳን ችግሮቹን መቋቋም አይችሉም። እስቲል እድሜያቸው የደረሰ አይደለም። ድህነት ወይ ችግር፣ የሀገር ጉዳይ፣ ሰላሙ አለመረጋጋት የተነሳ ስደትን መርጠው የመጡ ልጆች ናቸው። ስለዚህ ይሄንን ለማሸነፍ የመጡ ልጆች ይሄ ይገባቸዋል ማለት አንዳንዴ ሰውኑን አውሬ በቃ አሁን ላይ በተለይ ወንዶች ፕሊዝ ሴቶችም ከማን ጋር እንደምትሆኑ ከማን ጋር እንደምታወሩ መልካም ነገር ያወራ ሁሉ ውስጡ ደህና ነው ማለት አይደለም። እጅግ መርዛማ ወንዶች አሉ። በጣም ተጠንቀቋቸው። ሰው መስለው ወደ አውሬ የሚቀየሩ በጣም ተጠንቀቁ ሴቶች። እግዚአብሔር በጣም መጠንቀቅ አለባችሁ። ከማን ጋር እንደምታወሩ ከማን ጋር እንደምትውሉ በቃ እስቲ ውሏችሁን በጣም ከፈጣሪ በታች መጠንቀቅና ማወቅ አለባችሁ። ከእንዲህ ያለ ተኩላ እንደዛ ካልሆነ መጠበቅ አትችሉ። እቺ ልጅ አሁን በዚህ መልኩ ገፈት የቀመሰችው ምን ሰርታ በምን በደሏ እንዴ? እናት እኮ አንጀቷን አስራ የላከችው ልጇን ነገ እኮ የተሻለ ለራሷም ለኔም ትሆናለች ብላ እንጂ በማንም ወጣብሻና ዱርዬ እንደፈለገ ትሆንብኛል ይብላ አይደለም። እሷ እኮ በሬ ሸጣ መሬት ሸጣ ነው እቺ ልጅ ወደ ስደት የምትልካት። ብዙ ዋጋ ከፍላ ነው የምትላከው እቺ ልጅ። ስለዚህ የድላልነቱን ቀርጥፎ ከበላ በኋላ እቺ ልጅ በዚህ መልኩ ደብድቦ ከንፈሯ ይሄ ሁሉ ከመግደል እኮ አይተናነስም። ስለዚህ ለማንኛውም በዱባይ ህግ እንግዲህ ቅጣቱን እጅግ ያገኛል፣ ቁጥጥር ስር ውሏል ማለት ነው። እባካችሁን አንዳንዴ እንደዚህ አይነት ኢጃዛ ቤት ብሰሩ። ለዚህ ነው ከጠለብ የከባ ችግር ካልመጣ ከጠለብ አትጥፉ። ወይ ደግሞ ከጠለብ ቤት ደህና ጠለብ በተለይ ኮንትራት ቤት የሚሰጡ ልጆች ትክክለኛ ሰው ካልሆኑ ለሰው ልጅ ኃላፊነት የማይሰማቸው ከሆነ መጥፋቱንም እኔ ምንም ኢጃዛ ቤት ኮንትራት ቤት አርፎ መስራትን ነው ማበረታታው። መውጣት የለባችሁ። ከወጣችሁ በእንዲህ ያለ አውሬዎች መበላትም እንዳለ ማወቅ አለባችሁ። ለምን ባለፈው ያስደፈረቻትም ልጅም ይሄው በደላላ ነው እንዲህ ያለ ውርደት የደረሰባትም ይሄው በገዛ ደግሞ የሚያናድደው በገዛ ዜጋው እንደው ስደት ላይ ሌላ ዜጋ እንኳን ቢሆን በገዛ ዜጋችን ነው እያለቅን እየተወረድን ያለ ነው። እኔ ምን ያህል ይሄን ያህል ጭካኔ አረመኔ ብትሆኑ ነው አረመኔነት ነው ይሄ። ስለዚህ ልጆቻችሁን የምትልኩ ወላጆች ኢትዮጵያ ላይ ያላችሁ በተለይ እጅግ ጥንቃቄ ማድረግ እንዳለባችሁ ነው እግዚአብሔር በሚያውቀው። ፕሊስ በቃ በተለይ አሁን ላይ ኒንጃ በተለይ ልጅ ካየው በኋላ አይምሮ በጣም ነው የተረበሸውና እባካችሁን ሊመጡ ላሰቡ ልጆች ሼር እያደረጋችሁ አረብ ሀገር ላይ ወይ ኢምራት ላይ ሆናችሁ ሆነ ሳውዲ፣ ባህሬን የትኛውም ሀገር አረብ ሀገር ሆናችሁ ወንጀል የሚሰሩ ወንዶች ማለት ነው አታመልጧትም። ምክንያቱም እዚህ ሀገር ህግ ነው። እንደ ኢትዮጵያ እንዳይመስላችሁ። አርፋችሁ ቁጭ በሉ። የሰውን እንጀራ አትበጥሱ። የሰውን ህልምና ራዕይ አታጨልሙ። አርፋችሁ ቁጭ በሉ። በቃ መርዳት ካለባችሁ በትክክለኛው መንገድ እርዷቸው። ስራቸው ሰርተው ወደ ሀገር ይግቡ። ነገር ግን በራሳችሁ መንገድ እንደፈቀዳችሁ እየሆናችሁ የልጆቹን እህልባ አታበላሹ። እባካችሁ ተቆጠቡ። እህቶቼም ራሳችሁን ጠብቁ። እንዲህ ያለ ድርጊት ከሚደር በተለይ ሚዲያ ተመችቷል። እንደዚህ የሚያደርጉትንም እያወጣችሁ አጋልጧቸው። መቼም አይቀርላችሁም። አልፋችሁ ማትቀመጡ ከሆነ ነገሩ ይበገራችኋል። ፈጣሪ ልብ ይስጣችሁ። ኮኬቲዩብን ሰብስክራይብ ሼር እያደረጋችሁ ለሌሎችም አድርሱልኝ እላለሁ። ስለምትከታተሉኝ አመሰግናለሁ።